እዩ ሹሹ እንግዲህ ለማያውቅህ ታጠነው ዳኒ የምትባል ሰውዬ ማለት ነው። ይሄን ነበር እንደ የፈለግከው? የሰው ትዳርስ በጠበጥክ። የባሰ ያልታመመን ልጅ ታመመ እያልክ እያሳመም ከአንተ ራስህ ነው። እንደውም በህግ መጠየቅ ያለብህ አንተ ነህ ብዬ ነው ማስበው። ብዙዎቻችሁ የዳኒ ድርጊት ምንም እየገባቸው አይደለም። ትናንትና የዛሬ ወር አካባቢ ከሩታ ምን እየሰራ ነበረ? ዛሬ ደግሞ በሩታ ተገልብጦ ለአብርሽ ወዳጅ መስሎ ቀርቦ እኔ ትዳራቸውም ሩታና አብርሽ ምን እንዳደረጉት ባላቅም በእነሱ መሀል ገብቶ የሚበጠብጠው ነገር ግራ ገብቶኛል። ቡዜንም ደግሞ እንዴት አድርጎ እንደሚያሳማት እኔ በጣም ነው የተገረምኩበት ማለት ነው። ሰላም ቤተሰብ፣ ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናቸው? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ምኑ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት። እንግዲህ ትላንትና ያው አብርሽና ሩታ እንዲሁም ደግሞ እነ ዳጊ ተጣልተው ወደ ፍርድ ቤት እንሄድ እየተባባሉ ነበረ። ዛሬ ደግሞ ቦታው አይመችም፣ ትንሽ ወጣ ብለን እናንተ ከፈራችሁም ፍርድ ቤትም ከፈራችሁ ወጣ ብለን እናውራ ብላ እየተንጫጩ ነበረ። በአጋጣሚ ደግሞ እንደዛ ሲያወሩ አብርሽ ደግሞ ፌንት ነቅሏል። በጣም ያሳዝናል። ያልታመመን ልጅ ሀቂቃ እናንተ አሳመማችሁት ብዬ ነው እኔ ከእናንተ ከቡዜና ከዳኒ አይኔን አላነሳም ሀቂቃ ማለት ነው። ምክንያቱም ቡዜ ሴት ልጅ ናት፣ አይፈረድባትም። ብዙ ነገር አጥፍታለች። እንደ ትልቅነቷ እንደ ታላቅነቷ ነገራቶችን ሰብሰብ አድርጋ ቤተሰቧን ጨምራ ያለውን ጉዳይ ከማየቷ ይልቅ ለውሽሚት አግዛ ሩታን ይሄን ያክል ስታደርጋት የልጇ እናት ልጅ አቅፋ አስፓልት ለአስፓልት እያዛዞሯት በጣም ነው የተገረምኩት። እና ያው የልጇ አባት ነው ብታጠፋም ያኔ መቀጣት ያለባት መጠየቅ ያለባት በአግባቡ ነበረ እንጂ ከሌላ ሰው ለጥፎ ቤተሰብ ከማያውቃት ሴት ሄደህ ከእሷ ጋር ካልተዝናና ከእሷ ጋር ካላደርግ ከእሷ ጋር በልተህ ካልጠጣህ እያለች እያስገደደችው ነው ቡዜ ማለት ነው። እና በዚህ ነገር ደግሞ ነገ አንቺ ራስሽ ታፍሪበታለሽ። የአብርሽም ልጅ ነገ ያድጋል። አብርሽም ደግሞ ታሞም ከሆነ ደግሞ ወደ ራሱ ይመለሳል። እኔ ደግሞ አሁንም ቢሆን ደጋግሜ ቪዲዮ ስሰራ የምናገረው ነገር አለ። አብርሽ አልታመምም፣ ወደ ራሱ ተመልሶ ነው ወደ ሩታ ጋር ልጁን ፍለጋ የሄደው እንጂ ማንም አይደለም። ወረቀቱን አላቀደደ፣ ትዳሩን አላፈረሰ። የዛኔ ተሳስቷል። እንደውም አታላ የወሰደችው ሄርሜላ እንጂ ሩታ አይደለም። ሩታ በሰዓቱ ራሱ መጥፎ ነገር እየተናገረች አልነበረም። በእርግዝና ሳጥሏት ሲጠፋ ራሱ ለሱ መጥፎ ቃላትን መጥፎ ነገርን አላደረገችም። እና እናንተ በመሀል መታችሁ ይሄን ያክል እያደረጋችሁ እኔ ሳስበው አሁን ድራማ እየመሰለኝ ነው። ምክንያቱም ድራማ ባይሆን ኖሮ ይሄን ያክል አትሄዱም፣ ርቃችሁ አትሄዱም ነበር። ቤተሰብ የሚባል ነገር አለ፣ ሽማግሌ የሚባል ነገር አለ፣ ህግ የሚባል ነገር አለ። ህግ ባለበት ሀገር እንደዚህ የሆናችሁ እየተጨማለቃችሁ ያላችሁበት እኮ በጣም የሚያስቀጣችሁና የሚያስከትስሳችሁ ነገር ነው። በተለይም ቡዜና ዳኒ እንዲሁም ደግሞ ሄርሜላ በነገራችን ላይ ከአብርሽ የባሰች የዋህ ትመስለኛለች። ባትሆን ኖሮ በሰው ላይ መታ አትለጠፍም ነበር። እንደገና ደግሞ ሰው የሚላትን ነገር ለዩቱብ ቻናሉ ወይ ቻናሉን ሊያሳድግባት ወይ ሰብስክራይብ ሊሰበስብባት አድርጊ ያሏትን ነገር ሁሉ የዳጊንም ንግግር ተቀብላ ባትጓዝ ነበር። እና እሷም ደግሞ የዋህ ናት ብዬ ነው ማስበው። ምክንያቱም ሴት ልጅ ስትሰተር፣ ሴት ልጅ መዋል ባለባት ቦታ ስትውል ነው ሴት የምትባለው እንጂ እንደዚህ ሆና ደግሞ ሴት አትባልም። እንደውም ሴት ታሰድባለች።
ብዙ ሴቶች በእንደዚህ አይነት ሴቶች ያፍራሉ። የሰውን ባል እየቀሙ የሰው ባል ይጣፍጣል፣ የጓደኛዬን ባጀንጀንኩት፣ የጓደኛዬን እንደዚህ ያደረኩኝ። ኧረ ተው ይደብራል፣ ሀቂቃ ይደብራል፣ ሲበዛ ደግሞ ይደብራል። እና ለማንኛውም አልተሳካላቸውም። አሁንም ቢሆን አይሳካላችሁም። እኔ አሁንም ሩታና አብርሽ ዞሮ ዞሮ መገናኘታቸው ቅርታ ተጠያይቀው ቤታቸው መግባታቸው ስለማይቀር የዛኔ ደግሞ እኛ እንስቅባቸዋለን፣ እናፌዝባቸዋለን፣ እንደገና ደግሞ እንረግጣቸዋለን እስከ ጥግ ድረስ ማለት ነው። አሁን ያገደን ነገር ስላለ ነው ዝም የምንለው። በተለይ ቡዜ ተብዬ ማለት ነው። በሴት ልጅ ይሄን ያክል ነገር ስትሰሪ በጣም ይደብራል። ሴት ሆነሽ ለዛውም ነገ ባንቺ ይሄ ነገር አሁን ደርሶብሽ ቢሆን ኖሮ እርግጠኛ ነኝ እንደዚህ የሆንሽ እየተናገርሽ አንቺ ቢሆን ደግሞ ታብጂ ነበረ፣ እሳት ነበረ በእጅሽ ምጨብጭው እና ሰው ሳይደርስበት ያው ምንድን ነው የሚባል ነገር አለ። እኔ ቪዲዮ ስሰራ ቀን ያበዛለው መሰለኝ። በነገራችን ላይ ያው ከምንድን ነው ከአያት አላደግኩኝም እና ምን ልላችሁ ፈልጌ ነው። ኮሜንታተሮች ደግሞ አብዛኛዎቻችሁ ዛሬ ሩታ ሩታ እያላችሁ ነው። ገብቷችኋል ነገሩ ማለት ነው። ሩታ ልጇን ይዛ ተንከራታ እንደገና ደግሞ እያንከራተቷት በህጋዊ ባሏ ይሄን ያክል ሲያደርጓት ትንሽም እንኳን አላፈሩም። ታፍራላችሁ፣ የሆነ ቀን እንኳን ታፍራላችሁ። ኮሜንታተሮች ግን ዛሬ ተመችታችሁኛል። አንዳንድ አሽቃባጭ ነበራችሁና ይቺ ሩታ የምትባል ሰውዬ ሴትዮ መቼ ነው አብርሽን የምታወው? መቼ ነው እንደዚህ የምትለው? ምናምን ለምን ትተዋለች? ባሏ እኮ ነው። ማንም መንገደኛ መጥቶ ሲወስደው እንደዚህ ቆማት የምታይ ይመስላችኋል? እያፌዛችባት ነው እንጂ ታሳስራታለች። ሄርሜላ የምትሰራው ስራ ደግሞ የሚያስጠይቃት ነገር ነው። ምክንያቱም ምንም ዋስትና የላትም። ገባችኋ? ለማንኛውም ተአደቢ፣ ደስተ ክዳኑን አያጣም። አንቺም ክዳንሽን ፈልጊ፣ አብርሽን ደግሞ ለሩታ ታይላት ብላ አስተላልፋልሻል። ማታ ማታ የምሰራው ቪዲዮ በነገራችን ላይ በዚህ ወጣ በዚህ ወረደ አትብሉ። ከድካም በኋላ የሚሰራ ቪዲዮ ነው። እኔ እንደውም እኔ ራሴን ጀግና ብዬ ነው የምቆጥረው። አንዳንዶቻችሁ ብሆን አሰሩም ነበርና ቀን የምሰራው ቪዲዮ ይሻላልና ማታ ማታ በድካም ሰዓት ስለሆነ እናንተም ደግሞ ቻናሌን አሳድጉት። 6000 ያስገቡኝ፣ 6000 ሰብስክራይብ። ዶላሩን ተውት፣ ዶላሩ ቀስ ብሎ ይመጣል። አሁን እየሰራው ነው፣ እያገኘው ነው። ከዶክተር በላይ ገንዘብ እየተከፈለኝ ነው። አልሐምዱሊላህ እየሰራው ነው፣ እያገኘውኝ ነው። ግን አገር ስገባ አንዳንድ ነገሮች እሰራበታለሁ፣ የራሴን ስራ አስተዋውቅበታለሁ። ሶሻል ሚዲያ ይጠቅማል እንጂ አይጎዳም። ስለዚህ ቲክቶኬንም ክላምጣው እንዲ አመጣዋለሁ። ቲክቶኬንም ይሄንንም ብታሳድጉልኝ ለእኔ ትልቅ ውለታ ነበር የዋላችሁልኝ ማለት ነው። ዶላሩን ተውት። ሰብስክራይብ እፈልጋለሁ። በጣም ብዙ ሰብስክራይብ ነው የምፈልገው። በዚህ አመት ውስጥ 15000 ሰብስክራይብ ማግኘት አለብኝ። ለምን አሁን ስንት ላይ ያለኝ 10,000 ሰብስክራይብ አስገቡኝ። እንደዚህ ካረጋችሁኝ ሰብስክራይብ የሚያስደርገኝ ሰው ካለ ደግሞ ቻሌንጅ ሰጥቼው 30,000 ብር በ20,000 ካስገቡልኝ 30,000 እሰጣለሁ። እና ለማንኛውም እኔንም ሰብስክራይብ አድርጉኝ እላችኋለሁ። ይሄን ያክል ካወራኋችሁ እናንተ የማዳም ቅመሞች ደግሞ በጣም የምትናደዱ አላችሁ። ሰው በቤቱ ቪዲዮ ሲለቅ ቅድም ደግሞ ተሰድብ ያለው ቪዲዮ ለቅቄ ነበር። ውሸታ ምናምን እያሉኝ ነበር እና እንኳን እኔ ዋሽቼ እንኳን ዋሽተሻል ካላችሁኝ ውሸት ለማየት እኮ ነው የመጣችሁት እናንተ ርዕሴን አይታችሁ እና ውሸታም ከምትሉኝ ይሄ ትክክል አይደለሽም ብላችሁ አስተያየት ብትሰጡኝ ምን አለበት? አይ ሀበሻ ይሄኛ ምቀኝነት እኮ ሀቂቀታን ወይም የመጀመሪያው ቪዲዮ ነው የምታዩት ወይም ደግሞ መጨረሻውን ነው የምታዩት። ቪዲዮ ከመጀመሪያው ሳይሆን መጨረሻውን ብታዩ እስከ መጨረሻ ብታዩ ሀሳቡ ይገባችኋል። ግን
ቆንጠራ አድርጋችሁ አይታችሁ ለስድብ ባትሮጡ ጥሩ ነው ብዬ አስባለሁ። ለማንኛውም ምንም ማድረግ አይቻልም። ከተሳደባችሁ ስደቡንም ርገጡንም ብቻ ቻናላችንን አሳድጉልን ብሏል አብርሽ ማለት ነው። እኔ ይሄን መፈክር አሁን እኔም ጋር እየሰራ ስለሆነ ርገጡኝ፣ ስደቡኝ፣ ምን በሉኝ ብቻ አፈምሱኝ፣ ኸላስ ቻናሌ ይታይልኝ። ከዛ በኋላ ቅርታ አድርጉልኝ የኢትዮጵያ ሕዝብ ብዬ እመጣለሁ።